ሀበሻ ሲሚንቶ አንድ ወቅት ኑ በጋራ ሲሚንቶ ፋብሪካን ገንባ ብሎ ሼር ሲሸጥ ነበር። ብዙ ኢትዮጵያውያንም ሼር ገዝተዋል። ነገር ግን እስካሁን ድረስ አራውንድ 10 ዓመት አለው እስካሁን ድረስ ጠቅላላ ጉባኤም እንዳላረጉ ትርፍና ኪሳራቸውንም እንደማያውቁ ነው ያለውና የት ነው ያለው ካለ አቤት በል። አሊያንስ ትራንስፖርት የሚባል ነበር አዲስ አበባ ላይ እነዚህ ቢጫ ባሶች ማለት ነው። እነሱ ራሳቸው ሼር ሆልደሮቹ ሼር ከመግዛት ውጪ ይኑር ይሙት ትርፍ ይሁን ኪሳራ ይሁን የሚያውቁት ነገር የለምና እናንተም እስቲ አቤት በሉ። ወሊን ትራንስፖርት ይሄም የት እንደሄደ አይታወቅም። ኤደን ውሃ፣ አክሰስ ሪል ስቴት፣ ጎጆ ብሪጅ፣ አሸዋ ቴክኖሎጂ፣ ጃኖ ባንክም የሚባል ነበር እና እስቲ የምታውቋቸውን ሼር ሸጠው ይኑሩ ይሙቱ የማይታወቁ ካምፓኒዎችን ጻፉልኝ። ቢያንስ እናስታውሳቸው፣ እንዳረሳ ነው እናስታውሳቸው። ካላችሁ ግን አቤት ብትሉ መልካም ነው። ደጉላው የበታችነት ስሜት የተሰማህ ነው የሚመስለኝና ከአዎንታ ጋር ትከሻ ለትከሻ መላካካት ፈልገህ ትከሻ ሊደርስ አልቻለም ወይም ደግሞ ሊሞላ አልቻለም እና የበታችነት ስሜት ተሰምተዋል እና ነገሩን አውርደው ወደ ዘር አውርደው ባለጊዜ ነው አዎንታ ምናምን ብለው ወደ ዘር አወረድከውና ወልደ ጊዮርጊስ ይልቃል ቢተው አብዛኞቹን የበላቸው ሰዎች የሰፈሮቹን ሰዎች ነው አብዛኛው የበላው። እኔ ጋር አሁን ታጋሚ የተላኩ ያሉ ማስረጃዎች አብዛኛው የሰፈሩ ሰዎች ናቸው ማአት ብዙ ብር የተበሉትና አዎንታ ለነዚህ ሰዎች ነው ጠብቀና ይቆመላቸውና ልትበሉ ነው ያላቸው። የደረሰላቸውም ገና ሊበሉም ላይ የነበሩ ሰዎች እዛው አካባቢ እዛው የሰፈሩ ሰዎች ናቸው እና አንተ አውርደው ሰፈር ውስጥ አስገባሁ ዘር ውስጥ አስገባሁና የበታችነት ስሜት አይሰማ። ሌባ ከቀነሰ እኔ ስራ አጣለው ብለህ ደግሞ ካሰብክ ማለት ነው አዲስ አበባ ከተማ ውስጥ በጣም ፍቺ ተስፋፍቷል። ባለትዳሮች እየተፋቱ ነው እየተባለ ነውና ከሁለት አንዱ ወይ ከባል ወይ ከሚስት ጎን ቆመ ትራገናኛለውና እዛ ሄደ ጠብቀና መቆም አለ። የዋይቢኤስ እና የረቂቅ ደንበኞች ገንዘባቸውን የተበሉት በሌባ አጋልጣለሁ ባይ ግለሰብ ምክንያት ነው። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በሌባ አጋልጣለሁ ሰበብ ሌብነት እንዲቆም እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ ይሄንን ስናገር ይህ ሌባ አጋልጣለሁ ባይ ግለሰብ አሁን ላይ ባለ ጊዜ ነው፣ እምነትም የምጣልበት ሰው ሆኗል። ነገር ግን ሁሉም ወንጀለኞች ወንጀላቸው በአደባባይ እስከሚጋለጥ ድረስ ተመሳሳይ የሆነ የህዝብ ድጋፍ ስለነበራቸው ይህ የህዝብ ድጋፍ አያስፈራኝም። ታዲያ የዋይቢኤስ ተበዳዮችን እንዴት አድርጎ ነው ገንዘባቸው ያስበላቸው ብለን እየጠየቅን እንደሆነ ግለሰቡ ዓላማው ወንጀለኞች ለህግ ማስቀረብ ቢሆን ማድረግ የነበረበት ያለውን እጁ ላይ የገባውን ማስረጃ ይዞ ወደ ፌደራል ፖሊስ መሄድ ነበረበት። ነገር ግን ግለሰቡ ይሄንን አይመርጥም። ምክንያቱም ወደ ፌደራል ፖሊስ ሄዶ ወንጀል ሲያጋልጥ የሚሰጠው ሽልማት ወይም ደግሞ ሌላ ነገር ደሞዝ አይከፈለውም። ነገር ግን ምን ያደርጋል እሱ ይሄንን መንገድ ስለማይፈልግ እዚህ ማህበራዊ ሚዲያ ላይ መጥቶ ይለፈልፋል። ይሄንን ሲያደርግ በተለያዩ መንገዶች ገንዘብ ይሰራል። ይኸው ከድርጅቱ አመራሮች ጋር በውስጥ መስፈር ሲደራደር ነበር። ይሄንን በተጨባጭ በማስረጃ በቀጣይ እናቀርባለን። ከዚህም ባሻገር ከግል ተበዳዮች ደሞዝን ክፈሉኝ እያለ በየወሩ በቴሌ ብሩና በንግድ ባንክ አካውንቱ ገንዘብ ይሰበስባል። ከዚህም ባሻገር ድርጅቱንና ህዝቡን ካቃቃራቸው በኋላ እነዚህ ምስኪን የግል ተበዳዮች ግለሰቡ የህግ ሰው ስለሚመስላቸው ለሱ ይደውሉለታል። የዚህን ጊዜ በሱ አካባቢ ያሉ ጠበቆችንና ደንበኞችን በማገናኘት ኮሚሽን ያገኛል ማለት ነው። ስለዚህ በዚህ ሁሉ ስራ የሚበለጽገው ይህ ሌባ አጋልጣለሁ ባይ ነው እንጂ የግል ተበዳዮች አንዳችም የሚያገኙት ጥቅም የለም። ስለዚህ ግለሰቡ አሁንም ደግሜ እናገራለሁ፣ ሌብነት ሲሰራ ያየ የተመለከተ ሰው መሄድ ያለበት ፌደራል ፖሊስ ጋር። ይህ በሚሆንበት ጊዜ አንደኛ ወንጀለኞች በቀላሉ ከሀገር እንዳይወጡ ይደረጋል። ምርመራው በምስጢር ይደረጋል። አካውንታቸው ይታገዳል። የግል ተበዳዮችም ገንዘባቸውን የሚያገኙበት እድል ይሰፋል። አሁን እየሆነ ያለው ግን ወንጀለኞች የተባሉት ወይም ደግሞ አጭበርባሪ የተባሉት በቀላሉ ከሀገር ይወጣሉ፣ ገንዘብ ያሸሻሉ። ይህ እየሆነ ያለው በማን ምክንያት ነው ብለን የጠየቅን እንደሆነ በሌባ አጋልጣለሁ ባይ ግለሰብ ምክንያት እንደሆነ መታወቅ መቻል አለበት እላለሁ። አመሰግናለሁ። እሷን ሰምተን እንመለስ እስኪ። መጀመሪያ የሃሽታግ ትሰማን ቻሌንጅ የተቀላቀላችሁ ወንዶች ኃላፊነታችሁን እየተወጣችሁ በመሆኑ እናመሰግናለን። ከዛ በተረፈ
ይሄንን ሙቭመንት ላልተቀላቀላችሁ ሰዎች የደገፉ እንዳሉ ሆኖ ተቃወሙም አሉ። የደገፉት በሴት እህቶቻችንና ልጆቻችን ላይ የሚደርሰውን ጥቃት ህመም ስለተሰማቸውና ፍትህ ስለፈለጉ እንደሆነ በግልጽ አይተናል። በሌላ ደግሞ ይሄንን ቻሌንጅ የተቃወሙ አሉ። በነገራችን ላይ ይሄንን ነገር ሲቃወሙ ሴት ልጆች ላይ የሚደርሰውን ጥቃት ደግፈው ወይም በደላቸውን ሳያውቁ ቀርተው አይደለም። ትልቁ ፍርሃታቸውና ስጋታቸው ውስጣቸው የተፈጠረ ነገር ስላለ ነው። ለሴቶች መታገልሽ እንዳለ ሆኖ ወጣቱን ወደ አንቺ የግል አስተሳሰብ እየሳብሽ እንደሆነ ስለተሰማቸው ነው። ይህ ለመልካም የታሰበ ነገር መስመሩን ለቆ ነገሩ ወደ ሌላ ወዳልተፈለገ አጥፊ መስመር እንዳይቀየርና ባህላችን እንዳይናድ ስጋት ይዟቸው እንጂ ፍትህን ጠልተው አይደለም። ጆርዲ፣ ይህ የሃሽታግ ትሰማ ቻሌንጅ በሴት ልጆቻችን ላይ የሚደርሰው ጥቃት ተሰምቶሽ ብቻ ከሆነ ይህንን በጎ ተግባርሽን ሳላደንቅ አላልፍም። ተባረኪ። ግን በዚህ በሴቶች ጥቃት ሽፋን ስር ሌላ የተደበቀ ዓላማና የግል አስተሳሰብሽን ልታራምጅበት ካሰብሽ ይህ በትውልድ ላይ የሚሰራ ትልቅ ወንጀል ነውና በትውልድ መጥፋት ተጠያቂ እንዳትሆኚ እባክሽ ተጠንቀቂ። ለወጣቱ ማስተላልፈው መልእክት የሃሽታግ ትሰማ ንቅናቄ ለፍትህ ስትሉ ተቀላቀሉ እንጂ ከጀርባ አለ የሚባለው የማይታየውን ስውር አጀንዳ ሰለባ እንዳትሆኑ በጥንቃቄ ተጓዙ እባካችሁ። የብዙዎቻችንን ዳር ያዝነውን ሰዎች ሐሳብ ተወክላለች ብዬ አስባለሁ። እንደውም ሃሽታግ ትሰማ የሚለውን የተነሳውን ሐሳብ ሳይሆን ከሐሳቡ ጀርባ የታቀደውን ክፉ ዓላማ ከመጸየፍም ከመቃወምም አንፃር አንዳንዶች ሲያዘዋውሩ እንደተመለከትኩት ይህንን ሁሉ ፕሮፋይል ባደርገው ደስ ይለኛል። እውነቱን ለመናገር ተሳካም አልተሳካም በየ5 ዓመቱ ምርጫ የምናካሂደው የሚመራንን ፓርቲም ሆነ ግለሰብ ለመምረጥ ነው። ባልመረጥነው ከተመራን ያልፈለግነው እላያችን ላይ ቁጭ ካለ አመራሩም ቢሆን መሪነቱ ልክ ነው ብለን ስለማናስብ ነው ምርጫ ላይ ሁላችንም የምንሳተፈው። ስለዚህ እኛ የሌለንበት አንዲት ግለሰብን ሱፐር ገርል ለማድረግ ምን ተፋተፍበት ምንም አይነት ምክንያት የለኝም። ሃሽታግ ትሰማ ተብሎ የተነሳው የሴቶችን ግፍ ሞትና በደልን በተመለከተ የህግ ክፍተትም ላይ ሆነ ህጋዊ አካሄድ ላይ ጥብቅ የሆነ እርምጃ ወንጀለኞች ላይ እንዲደረግባቸው ከሚስማሙ ሰዎች መካከል አንዱ በሆንም ነገር ግን ጉዳዩን የሚዘውሩት ልክ እንደ ጆርዲ አይነት ሴቶችን ስመለከት ያነሳሱ ያሉት ነገር የሴት ልጅ ጥቃትን ከመከላከል በላይ ቤተሰብን የሚያፈርስ ባልና ሚስትን የሚያጋጭ እህትና ወንድምን የሚያቃርን በጾታ መካከል ጥርጣሬና ስጋት እንዲያደር የሚያደርግ ከሁሉ በላይ ደግሞ በሃይማኖትም ሆነ በባህላችን ውስጥ እጅግ ጸዩፍ የሆነውን የተመሳሳይ ጾታ ጋብቻን የሚያበረታታ ድርጊት ከጀርባው እንዳንቀልባ ተሸክሞ መምጣቱን ስናስብ ከዚህ ጉዳይ ጋር መሳተፍ እንዳንችል ተደርገናል። የመጀመሪያው ቪዲዮ ላይ እንደተመለከታችሁት ይህች ግለሰብ ከአንዲት ሴት ጋር ሆና ኋይኖት እኔና አንቺ ከተዋደድን ከተሳሰብን ከተፋቀርን ኋይኖት እያለች በዛች ሴትና በሷ መካከል ያለውን መፈቃቀድ ወደ ተመሳሳይ ጾታ ልታሳድግ እንዴት አይነት ፍላጎት በልጅቷ ላይ ስታሳድር እንደነበረ ትመለከታላችሁ። እኔ በቀጥታ ወንድ ነው የምፈልገው ስትላት ደግሞ የምትፈልጊው ነገር በብልቃጥ ይመጣልሻል ብላ ሴትን ከወንድ ነጥሎ ወንድን ከሴት ነጥሎ የተመሳሳይ ጾታ ጋብቻና ፍቅር በዚህ ምድር ላይ እንዲሰፍንና በዚህ ርኩሰት ምድሪቷ እንድትዋጥ ከኋላ አጀንዳ አንግበው እየሰሩ እንደሆነ በግልጽ ማወቅ ይቻላል። ስለዚህ የትኛው መንጋ ውስጥ ከመቀላቀልና መንጋዊ እንቅስቃሴ ከማድረግ በፊት የመንጋው መሪ ማን እንደሆነ ማወቅና ከኋላ ያለውን ዓላማ በተቻለ መጠን መረዳት የጉዳዩን ፍጻሜ እንድታውቁ ያደርጋል። ለምሳሌ የሆነ ጥግ ላይ የሆነ ሰው የበደላት የሆነች ሴት በመኖሯ ምክንያት ፍትህ ስላልተሰጠ በሰላም በትዳራቸው ተከባብሮ ተደማምጠው የሚኖሩ ባልና ሚስት መካከል ባልሽ ላይ አምጪበት፣ ቤተሰብሽን ደና አድርገሽ አትምሪ፣ አንቺ ነሽ ሁሉን ነገር የምትዘውሪው፣ አቅምሽን እንዲያዩ ስራ አቁሚ፣ በትዳርሽ ውስጥ የምታደርጊውን የራስሽን በጎ ተጽዕኖ አቋርጪ ብላ ትዳር ያለዚህ ሴት ትዳር የያዙ ሴቶችን ትዳራቸውን በሚያፈርስ መንገድ ምክርን የምትለግስ ከሆነ ይህችን ሴት እንደ ማህበረሰብ ጠቃሚ አካል ሳይሆን እንደ ማህበረሰብ አፍራሽ አካል ብመለከታት እሷ ካነሳችው ማህበረሰብን ከሚበጠብጥና የማህበረሰብን እሴት ከሚያፈርስ እኩይ ድርጊት አንጻር እኔ ያሰብኩት ስለሷ ብዙም ክፋት እንደሌለው ለማወቅ ማሰብ ብቻ ነው የሚጠይቀው።
ስለዚህ ሃይማኖት እንዳለው ሰው እንደሚያገናዝብ ሰው የትኛውንም በሴት ልጅ ላይ የሚደርስ ሰብአዊ መብት ጥሰትንም ሆነ ጥቃትን እንደ ወንድ እንደ አባት እንደ ቤተሰብ መሪ የምቃወም መሆኑን እያሳወቅኩ ነገር ግን መሪዎቹን አይቼ የምቀላቀለውን ነገር ለመምረጥ ዳርዬ መመልከቱን መርጫለሁ። ከሃሽታግ ትሰማ በላይ ይሄኛውን ዓላማ አድርጌ እነሳለሁ። ይመቻችሁ።